እሺ እንዴት ናችሁ? የሪሚዲያል ፕሌስመንት ተለቋል። ከዚህ ጋር በተያያዘ አንዳንድ ነገሮችን በደንብ ክላሪፋይ ለማድረግ ነው ይህን ቪዲዮ ይዤላችሁ የመጣሁት። አንደኛ በዚህ ቪዲዮ መመለስላችሁ ከዚህ በኋላ ምን ያህል ጊዜ ልትቆዩ ትችላላችሁ ባላችሁበት ወይም ደግሞ ግቢ ለመግባት ምን ያህል ጊዜ ሊቀራችሁ ይችላል የሚለውን ነገራችኋለሁ። ሁለተኛ ደግሞ ከዚህ በኋላ ምንድነው ማድረግ ያለባችሁ? ኦልሞስት ምደባ ይፋ ተደርጓል። ከዚህ በኋላ ልትገቡ ነው ወደ ግቢ፣ ምንድነው ማድረግ ያለባችሁ የሚለውን ነገር በደንብ አብራራላችኋለሁ። ትንሽ ያው ለድምጼ ይቅርታ፣ ሰሞኑን ጉንፋን ነገር ያመኝ ስለሆነ ነው። ሀገር የት እንደደረሳችሁ ሁላችሁም እየደረሳችሁ ኮሜንት ላይ እዚህ ደርሶኛል እያላችሁ እንትን በሉ። በደንብ የተሻሉ ኮሜንቶችን ባየው ቁጥር ስለዛ ስለደረሳችሁ ዩኒቨርሲቲ ቪዲዮ ሰራላችኋለሁ። እንግዲህ ሪሚዲያል ትምህርት ሚኒስቴር በዚህ ዓመት ብዙ አቆይቶታል። በትዕግስት እየጠበቃችሁ ነበረ። ከመች ነው የሚለቀቀው ቦታ ለምንድን ነው እስካሁን ያልታወቀው እያላችሁ ስትጨነቁ ነበረ። እናንተ እንግዲህ ገላግሌ ነው ዛሬ ገላግለዋችኋል በመግለጽ ዌብሳይቱ ሜይ ቢ እያስቸገረ ነበር ቅድም አካባቢ ገና የተለቀቀ። አሁን ግን ያው ከዚህ ሰዓት ጀምሮ በደንብ ሞር ፍሪ እየሆነ ይመጣል። በደንብ ማየት ትችላላችሁ የደረሳችሁትን ቦታ። እንግዲህ ምንድነው እኔ መጀመሪያ ልመልስላችሁ የሚገባው ነገር መች ልትገቡ ትችላላችሁ የሚለውን ነው። ወደ ግቢ ከዚህ በኋላ አሁን የደረሳችሁ ዩኒቨርሲቲዎች ናቸው የሚወስኑት የእናንተን የመግቢያ ቀን። ይህም ማለትም ሁሉም ዩኒቨርሲቲ በሚባል ደረጃ አምና በ2017 ሪሚዲያል ለነበሩና የማለፊያ ውጤት ላመጡ እንዲሁም 12ኛ ክፍል ቀጥታ በመንግስት ተጠሪ በሆኑ ዩኒቨርሲቲዎች የተመደቡ ተማሪዎችን ተቀብለዋል። ኦልሞስት ያልተቀበለ ዩኒቨርሲቲ የለም። ሁሉም በሚባል ደረጃ የመንግስት ዩኒቨርሲቲዎች ጥሪ አድርገዋል አዳዲስ ተማሪዎች። አሁን ምደባ ተደርጎላቸዋል። ከዚህ በኋላ በጣም በአስቸኳይ እያንዳንዱ ዩኒቨርሲቲ ይጠራል፣ ቶሎ ይጠራል። ለምን? እስኬጁሉ እንዲሄድለት ይፈልጋል። አሁን ለምሳሌ ኤቭሪቲንግ ለነሱ ኦርጋናይዝ ለማድረግ ይመቻቸዋል። ለዛ ይጠሯቸዋል። ለምንድን ነው የሚጠሯችሁ? ፍሬሽማን ተማሪዎች እና የአምና ሪሚዲያል የነበረው አሁን ወደ ፍሬሽ የገቡ ተማሪዎችን አዳዲስ ተማሪዎች ናቸው። እነሱን ተቀብለዋል። እነሱን ከተቀበሉ አሁን ሪሚዲያሉንም ቶሎ መቀበል ይፈልጋሉ። ለምን? ይመቻል። ለምሳሌ ካፍቴሪያ ሲመድቡ አሁን እስኬጁሉ ራሱ የቀን እስኬጁሉ አንድ ላይ እንዲሄድላቸው ማለት ነው። ለምሳሌ ሪሚዲያል አንድ ሴሚስተር 2 ወር የሚማር ከሆነ ከአንድ ወር በኋላ ሪሚዲያልን ከዚህ በኋላ ቢጠራ አንድ ዩኒቨርሲቲ ያኞቹ መጀመሪያ የገቡት ፍሬሾች ግቢውን ለቆ ሲወጡ ከሪሚዲያሉ ጋር ሊቀር ነው ማለት ነው። ለሪሚዲያል ተብሎ ሌላ በጀት፣ ሌላ ነገር፣ ሌላ ወጪ፣ ሌላ መሰረተ ልማት፣ ሌሎች ስራዎች ሊኖሩበት ነው። ከዛ ሁሉንም ተማሪ በአንዴ ቢያስተናግድ ይቀለዋል ለአገልግሎት ስለሚመች ማለት ነው። ስለዚህ ከዚህ አንጻር ሁሉም በቶሎ ይጠሯቸዋል። እንዲሁም እኔ ማክሲማም ከዚህ በኋላ ከሁለት ሳምንት ብትቆዩ ነው። 2 ሳምንት ከዛ እያንዳንዱ ዩኒቨርሲቲ በየግሉ ነው የሚጠራው። ይሄ ማለት ግን ቀናቸው የሁሉም ዘሴም ይሆናል ማለት አይደለም። ሀሮማያ ዩኒቨርሲቲ በራሱ ቀን ነው የሚጠራው። ወላይታ ሶዶ ዩኒቨርሲቲ በራሱ ቀን ነው የሚጠራው። ዋቸሞ ዩኒቨርሲቲም በራሱ ቀን ነው የሚጠራው። ስለዚህ ሁሉም በየራሱ ቀን ቢያንስ ከ2 ሳምንት በኋላ እያንዳንዱ ዩኒቨርሲቲ ይጠራል። በጣም ከቸኮለ ከፈጠነ በጣም ፈጣን የሆኑ ሁሉንም ነገር የጨረሱ ቀድሞ ስራውን ጨርሶ የተዘጋጁ ዩኒቨርሲቲዎች ከ1 ሳምንት በኋላ ሊጠሩ ይችላሉ። ሌሎቹ ደግሞ ከ2 ሳምንት በኋላ ማክሲማም 2 ሳምንት ነው እንደኔ ኤስቲሜሽን ማለት ነው። ሁለተኛው ነገር ምንድን ነው ሪሚዲያል ማድረግ ያለባችሁ ውጤት ለመስራት ጥሩ ዲፓርትመንቶችን ጆይን ለማድረግ ብቻ ሪሚዲያል ላይ አሪፍ ነገር እንዲገጥማችሁ ምንድን ነው ማድረግ ያለባችሁ? የመጀመሪያው ነገር እኛን ተቀላቀሉ። ይህንን ነው የምላችሁ። በቃ አምናም ሪሚዲያል ልጆች ነበሩ ከኛ ጋር በጣም ሰፖርት ስናደርጋቸው ነበረ። ዘንድሮም እናንተን ለማገዝ ለመርዳት በጣም ተዘጋጅተን ነው ያለ ነው። ስለዚህ እኛን ጆይን አድርጉን። እኛን ቴሌግራማችንን ያው እናስቀምጥላችኋለን ዲስክሪፕሽን ቦክስ ውስጥ ገብታችሁ ቴሌግራም ቻናላችንን ጆይን አድርጉ። ሁላችሁም ጓደኞቻችሁንም ደግሞ እዛው ቻናል ላይ አዳርጉ። እዛ ሁሉንም ሞጁል ለቅላችኋለሁ። በጣም ብዙ ቪዲዮዎችን ስለ ሪሚዲያል ቲዩቶሪያል የተሰሩ በጣም ብዙ ቪዲዮዎችን እለቅላችኋለሁ፣ እሰራላችኋለሁም። የተሰሩ ቪዲዮዎችን ደግሞ ሼር አደርጋችኋለሁ። ቴሌግራም ግቡ። ያውላችሁ መረጃ ነው። ግቢ ውስጥ በጣም የሚጠቅመው ነገር መረጃ ነው። በቂ መረጃ ያለው ሰው በቃ ውጤት ይሰራል፣ የሚፈልገውንም ነገር ያሳካል። ግን በቂ መረጃ የሌለው ሰው ምንም ነው የማያደርገው። በተለይ ሪሚዲያል ሆነ ግቢ ገብተህ በቂ መረጃ ሳይኖር ምንም ማድረግ ይከብዳል እና በቂ መረጃ የምታገኙት ከኛው ነው። ጆይን አድርጉን። የቴሌግራም በጣም ትንሽ ሰው ነው ያለው፣ ወደ 800 ምናምን ሰው አለ ቴሌግራማችን ላይ። ዩቲዩባችን ብዙ ሰው ነው ያለው፣ ግን ቴሌግራም ላይ ቅርብ ጊዜም ስለሆነ የተከፈተው ገብታችሁ ቴሌግራም ተቀላቀሉ። እዛ ላይ ሁሉንም ነገር ዲስከስ እናደርጋለን። ከኛ ጋር አብራችሁ ጥሩ ውጤት እንደምትሰሩ 100% እርግጠኛ ነኝ። ታልፋላችሁ። ሪሚዲያል በጣም ቀላል ነው። ሰቅላችሁ ነው የምታልፉት። በጣም በጥሩ ውጤት ፍሬሽማን ጆይን እንደምታደርጉ እኔ ዝም ብዬ ተስፋ ምናምን እየሰጧችሁ ሳይሆን በቃ ትቀላቀላላችሁ ፍሬሽማን። ያንን ለማድረግ ጆይን አድርጉን ቴሌግራም ላይ። ሞጁሎችን ሁሉንም ነገር እዛ አስቀምጥላችኋለሁ። ጥያቄዎችን፣ የሪሚዲያል የአምና ጥያቄዎችን፣ የአምና ሞጁሎችን፣ የዘንድሮ ሞጁል
ሁሉንም መጽሐፎችን እዛው አስቀምጥላችኋለሁ። ገብታችሁ እዛ ከአሁኑኑ ጀምራችሁ ማንበብ መዘጋጀት ያስፈልጋል። ዝም ብሎ ውጤት አይሰራም። ማንበብ መዘጋጀት ከእናንተ ይጠበቃል። ከዛ በኋላ ደግሞ ፈጣሪ ያለ በዛ ላይ ምንም ሳትጨነቁ ጥሩ ውጤት ሪሚዲያል ላይ እንደምትሰሩ አልጠራጠርም። እንግዲህ የደረሳችሁን ቦታ የት ነው የደረሳችሁ የምለውን ኮሜንት ላይ እስቲ የእያንዳንዳችሁን አስቀምጡልኝ። አመሰግናችኋለሁ። መልካም ጊዜ ከዩኒክ ጋር ወደፊት። ቻናላችንን ግን ሰብስክራይብ ማድረግ እንዳይረሳ። ቻው